እኔና አምናን የምንጋባ ይመስልሻል? አንድ ነገር ታረጊልኛለሽ? ምንድነው እሱ? አምናን እንጂ ማድረግ ፈልጋለሁ። ያለ ፈቃዱ? ሜርሲ ቆይ ምን ለማድረግ እየሞከርሽ ነው? መቼም ድምፅሽን ስትሰሚ ደስተኛ እንድትሆኝ አይደለም ያሰማውሽ። ለምን ቀዳሹ? መጥሪያ ላደርገው ልበልሽ? ሴትዮ አሁኑኑ ምልሽን ነገር አድርጊ። ያለበለዚያ ግን አምነን ስልክ ላይ ልከዋለሁ። ሜርሲ ቆይ ምን አይነት ሰው ነሽ? ልረዳሽም ሆነ ላውቅሽም አልቻልኩም። በእርግጥ ደህና የሆኑ ሰዎችን መረዳት ከባድ ነው። እንደ ሞርዚና አይነት ሰዎችን ነው መረዳት ቀላል የሆነው። ምንድነው ፍላጎትሽ? ዛራ ስለኔ ያወቀችው አንድ ሚስጥር አለ። ስለዚህ እሱን ለአምነን እንዳትናገር አድርጊ። ምንድነው ያወቀችው? ያኔም ያልተጠየቅሽውን ነገር ስትመልሺ ነው ሪከርድ የተደረግሽው። ስለዚህ አትርሺ። ያልኩሽን ብቻ አድርጊ። እሺ ግራ ገባኝ እኮ። ቆይ ምን ልበላት? አላቅም። አንድ ማቀው ነገር ቢኖር ይሄንን ጉዳይ በጥቂት ደቂቃዎች ውስጥ መጨረስ ካልቻልሽ ለወንድሜ ልጅ ሁሉንም እውነት እንደምነግረው ብቻ ነው። ወይኔ ጄሪ ብትፈጥኝ የተሻለ ነው። እላይ ወጥቶ እታች መውረድ ላንቺ በጣም ከባድ ነው። ያቶ አምነን ሚስት ተብለሽ በተከበርሽበት ሰዓት አውጥቶ ጣላት መባልን አስቢው። እንዴት አደርሽ? እንዴት አደርካት አምነን? በእርግጠኝነት ባይሻለ ኖሮ ዛሬ አትመጣም ነበር። ምንም አይደል ቹኒያ፣ ማውራት ያለብን ነገር አለ። ተቀመጭ። እሺ። ቹኒያ፣ ስለተፈጠረው ነገር አሁን ማውራት እንችላለን? አዎ አምነን፣ በምርት መሬቱ ላይ አንዳንድ ነገሮችን ማየት ይችላልው። ለምሳሌ የጥራት ማነስ፣ የታዘዝነውን ዕቃም በቦታው አለማድረስ። ይሄ የማን ችግር ነው? እዛ ያሉት ሰራተኞቻችን ትንሽ መዘናጋት ይታይባቸዋል። አቶ ሰለሞን ወደዚህ ትመጣለህ? አቶ አምነን፣ የሚጠጣ ነገር ምን ይምጣስከሳ? ምንም አያስፈልግም። ተረጋጋ እባክህ። እንደዚህ አይነት ነገር ስራ ላይ ያጋጥማል። ቹኒያ፣ ለእኛ እኮ አሁን ላይ ይሄ ብቻ አይደለም ችግራችን። ሌላ የተፈጠረ ነገር አለ እንዴ? ያውም ትልቅ ችግር። ችግር ማወቅ እችላለሁ? አቶ አምነን እንደምን አለ? ተቀመጥ። ሰለሞን፣ የምርቱ ቦታ ኃላፊ አንተ ነህ። ነገር ግን ምንም እየተቆጣጠርክ አይደለም። የተፈጠረውን ነገር ለእኔ እያሳወቅኝ አይደለም። አቶ አምነን እምልሃለሁ፣ አንድም አስብ የሆነ ኪሳራ የለም።
ሰላም ሜሊክ። አሎ ቶኒክ። ፈልገኝ ነበር? አዎ። ቆይ አንቺና ምግብ መች ነው የምትለያዩት? መቼም ቢሆን አንለያይም ሜሊክ። በሚያሳዝን ሁኔታ ከምግብ ላይ ነው ያስነሳነው። ቦታ ቀየርሽ እንጂ አሁንም እኮ እየበላሽ። ተው እባክህ እንደዛ አትበል። ቆይ ምግብ ጥግብ ለምንድን ነው የማይገባክ? አረ በአንቺ ገብቶኛል። ለመሆኑ ግን አቶ አምነን በደረሰበት ኪሳራ ምን አለ? እኔ እንጃ እየበላ ስለነበር አላየሁትም። በቃ እኔ አጣራለሁ። እባክሽና ዛራ አንቺን ብካልሽኝ ሜርሲ እዚህ ቤት እንድትቆይ አትፈቅድልኝም። እባክሽ እሺ በይ። ምን አገናኘው ከአንቺ ጋር? አንቺም እጅሽ አለበት? ኧረ እኔ ስለተፈጠረው ነገር ራሱ አላውቅም፣ ግን ያ ከሆነ እኔን ያለባል ልጄን ደግሞ ያላባት ታስቀረዋለች። አንቺ ደግሞ ይሄንን አትፈቅጂም። እባክሽ እባክሽ ስለምንሽ ዛራዬ እባክሽ። ስማ ሰውዬው እኮ እስካሁን ቀንድ አብቁሎ ነው የሚሆነው። ምን ሆነ ነው? ምንም እንኳን ምክንያቱም ባላቅ የድርጅቱን ግማሽ % እንዳጣ ሰምቻለሁ። በዛ ላይ እንደዛ አይነት ኪሳራ ሲመጣ ሳይጠጣ ነው የሚሰክረው። እውነቴን እኮ ነው። እስካሁን ወደ እኔ ያለመምጣቱ በደረሰበት ነገር ምን ያህል መንቀሳቀስ እንዳቃተው ነው የሚያሳየው። አቶ አምነን አንድ ነገር ቃል ልግባል። ከዚህ በኋላ እንደዚህ ነገር አይፈጠር። ከዚህ በኋላ ያጣነው እኮ ተራ ዶክመንት አይደለም፣ ብዙ ገንዘብ ነው። ያው ብዙ ተወዳዳሪ ካምፓኒዎች አሉ። ይሄ ነገር እነሱ ጋር አይደርስም። ለምን ባለው ሳይንስ ላይ ሆነ አልጨነቅም። ቆይ የኔ ቹኒያ ቀበጣ ቹኒያ። እኔ አንተ ቹኒያ አይደለሁም። ቹኒያ መቼም ቢሆን የማትፈልጊው ሰው እንድትሆኚ አላደርግሽም። ሲጀመር እኮ እኔ ካልፈለኩ ምንም ነገር ማድረግ አልችልም። ያንን ካወቅሽ አትራቂኛ። ያንን ማወቅ እኮ ለውጥ አያመጣም ሜሊክ። እባክህ ስማኝ፣ እኔ የራሴን ህይወት መኖር እፈልጋለሁ እና እባክህ ተወኝ። እዚህ ቢሮ ያለሁት ከሁሉም ነገር ያንቺ ከለላ ለመሆን እንጂ ለአቶ አምነን ታዛዥ መሆን ፈልጌ አይደለም። እንግዲህ አሁን ስለኝ ተወኝ። እኔ ለራሴ ከለላ ሆኜ መኖር ብችል ሲለኝ እባክህ ተወኝ። ስላሰብክልኝ ደግሞ በጣም አመሰግናለሁ። ግዴታዬን ነው ያደረኩት። ተወኝ የምትይው ነገር ግን አይሰራም። ለምን? ያ ለራሴ የሰጠሁት የልቤ ስራ ስለሆነ። ቆይ ግን መቼ ነው ተስፋ የምቆርጠው? መቼም እመኚኝ፣ በቅርቡ እዚህ ድርጅት ላይ ፕሮግራም አዘጋጅቼ ቃል ኪዳን አስርልሻለሁ። ቃል ኪዳን እኮ የሁለት ሰው መፈቃቀድ እንጂ የአንድ ሰው የግል ስሜት ማንጸባረቅ አይደለም። አታስቢ፣ በደንብ ፈቃደኛ ትሆኛለሽ። ሰላም ቶኒክ። ሰላም ቃል። ዛሬ ምን ነው ረፈድክ? መጨረስ የነበረብኝ ነገር ነበር፣ ለዛ ነው። አቶ አምነን የት ነው? ቢሮ ነው። እስካሁን ከኔ ጋር አላወራንም። አዲስ ነገር እንዳለ ነበር ያወራነው። የነገረሽ ነገር አለ? ዛሬ ሁሉም ሰው አዲስ ነገር ይላል። እኔ ምንም አዲስ ነገር አላየሁም። በይ በቃ ስራሽን ቀጥይ። ማለቴ መብላትሽ። ለምን ከሱ ሄጄ አላጣራ? ሜርሲ 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 ብለሽ ደግሞ ክፍሌ መምጣት ጀመርሽ? አረ ግቢ ውስጥ እኮ ነሽ። ያቺ አሮጊት በህልሜም እየመጣች ታስፈራራኝ ጀመር። ወይኔ ሜርሲ ብዬ እንደ ጥበቃ በረንዳ ላይ ልተኛ። አውሯት እኮ እና ምን አለችሽ? ተሰምታለች። ጎበዝ። በምን አሳመንሻት? ያው 2 ነፍስ ምናምን ብያት። ከዛም አመነችሽ? በቃ እኔን ሳያመኝ ልግባ። ወዴት? ሴትዮ ወደ ክፍሌ ነዋ። እዚህ ቆሜ ስተኛ ስታይኝ
ፈረስ መሰልኩሽ እንዴ? አይ አልመሰለኝም። አምን ተቀመጥ እስኪ። አምን የተፈጠረ ነገር አለ? አዎ በጣም። እንዴት የሰው ልጅ ህይወት ከዕለት ተዕለት በዚህ ልክ ያሽቆለቁላል? ድርጅቱ ላይ የሆነ ነገር አለ? አዎ ድርጅቱ ኪሳራ አልቋል። የእውነት? ለምን? ማለቴ ምን አጋጠመ? ሁሉም ሰው ኃላፊነቱን እየተወጣ አይደለም። ለማንኛውም የሚፈረሙትን ወረቀቶች ከቶኒክ ተቀበለን አምጣለን። እሺ። ቹኒያ አንቺ ጋር የተቀመጡ ወረቀቶች አሉ አይደል? አዎ ፈልገሽ ስለጃቸው። ቆይ ግን ምን ሆነሻል? ቆይ ግን እኛ እስከ መቼ ነው ልጅ መጫወቻ ሆነን የምንቆየው? ማለት እንዴት? እኔ ይሄ ሜልክ የተባለ ሰውዬ ማየትም ሆነ ማግኘት አልፈልግም። እኔም እኮ የማልፈልገው ምግብ ስበላ ሆዴን ያመኛል። ቆይ አንቺ የማፈልጊ እኮ ነው፣ ለምን አይተውሽም? እኔ አላውቅም። በቃ አንድ ቆንጆ ሀሳብ እየበላሽ አስብና እነግርሻለሁ። ወረቀቶቹን ልውሰድ? ውሰጂ። ምን ብበላ ነው ዛሬ ሀሳብ መስል የምችለው? ስሚ፣ አላማሽ እኔን ከዚህ ቤት ማስወጣት ነበር፣ ግን አይሳካልሽም። እመኚኝ፣ በአንቺ ሴራ የተጠመጠሙትን ሰዎች ነፃ ካወጧቸው በኋላ አሳይሻለሁ። ስሚ፣ ደሃ ወርቅ አይግዛ ከገዛ የሚጥፋበት ነው የሚባለው። የሚገባሽ መስሎኝ በሰው ስላስጠየቅኩሽ አናቴ ላይ ፊት ጣልሽ። አንድ ነገር ላስታውስሽ፣ ከቤተሰብ ቁጥር ውስጥ የሌለሽ ሰው ነሽ። ስሚ፣ ሰው እንደ ቤተሰብ እያሰበኝ ስራዬ ባዳ ከመሆን ይሻላል። ጦርነትሽ ከሌላ ሰው ጋር አይደለም፣ ከሜርሲ ጋር ነው። ያ ደግሞ ነገሮችን ላንቺ ከባድ ያደርጋቸዋል። ስሚ፣ እኔ ዛሃራ ለሐቀኞች ለእውነት የምቆም ሰው ነኝ። እሺ፣ የኛውን በጠባቂ። ስለዚህ ማንም አያውቅብኝም ብለሽ ሰዎቹን ማንገላታትሽን አቁሚ። ባላቆም ዛቻሽን ልትቀጥይ ነው? የማደርገውን ታውቂያለሽ። ሌላ ደግሞ ወጣቶችን ሴራ መጠንሰሻ አታድርጊያቸው። እንደ ልማድሽ አቶ አምነን ጋር ሄደሽ ዛራን አባራታለሁ ብለሽ ካሰብሽ ያልታዩትን ጉዶችሽን አወጣለሁ። አስፈራሪ ብዬ ብልካቴ ልብ ልብ ሰታላከቻት። ሰዎች ስለ ስራችን መነጋገር ያለብን ነገር አለ። አዎ በዚህ ሁኔታ ድርጅታችን መንቀሳቀስ አይችልም። እናም ከእናንተ የተሻለ ነገር ነው የምጠብቀው። አቶ አምነ ማድረግ ያለብንን ነገር ንገር። ለድርጅታችንና ለራሳችን ጊዜ መስጠት። አንድ ስልክ አውርቼ ነበር። እናም አዲስ የሰሞኑ ሌላ ትኩሳት አለ። ትኩሳት? አዎ የእኛን የስራ አካሄድ እና እቅዶች ለሌላ ሰው የሚናገር ወይም ወሬ የሚያቀብል ሰው አለ። ምን? አዎ ስለዚህ ድርጅት ጉዳይ ደግሞ እዚህ ያለነው ሰዎች ብቻ ነን የምናውቀው። ስለዚህ ሁላችሁም ራሳችሁን ፈትሹ። ሰው እንዴት የእናቱን ጡት ይነክሳል? መንከስ የለመደ ይሆናል። አምነን ወንድሜ
ስሚ ደሃ ወርቅ አይግዛ ከገዛ የሚጥፋበት ነው የሚባለው። የሚገባሽ መስሎኝ በሰው ስላስጠየቅኩሽ አናቴ ላይ ፊት ጣልሽ። አንድ ነገር ላስታውስሽ፣ ከቤተሰብ ቁጥር ውስጥ የሌለሽ ሰው ነሽ። ይቺ ቀይ እባብ እቺ ነጭ ፀጉር ከኔ ጋር ፉክክር ጀምራለች። ወይኔ ሜርሲ፣ የማንም አሮጊት መጫወቻ አልሆን። በዚህ ከቀጠለ በጥቂት ጊዜያት ውስጥ እኔንም ሊያስረጁኛል። ወይኔ ቤሌን ወርቂ አብረሽነሽ? አዎ ደህና ነህ፣ ምንም አትጨነቅ እሺ? እሺ። ሁሌም ከሁሉም በላይ አይን ሲገልጥ እንደማይሽ ነበር ይመስል። እኔም ከማንም በፊት ደህንነት እንደሞኝ ተስፋ ነበረኝ። ቆይ ምን እያደረኩ ነው? ያለሁበት ሁኔታ የምር እያበድኩ። አታምነን? አቤት ቹኒያ። ምን ነው የተፈጠረ ነገር አለ እንዴ? ፊት ልክ አይደለም። አላውቅም ቹኒያ። ምን ነው በድርጅቱ ምክንያት ነው ወይስ በቤተሰብ ጉዳይ ነው? ቹኒያ። አቤት። አሁን ላይ የሚሰማኝ ስሜት ምን እንደሆነ እንኳን አላውቅም። እንዳየው ከሆነ ግን በሆነ ነገር ራስ ጋር እየታገልክ ነው። አዎ፣ ልቤ ውስጥ አንዲት ሴት አለች እና በእሷ ምክንያት ራሴን እየሆንኩ አይደለም። ታዲያ ቆይ ሁሉ ነገር ትተህ ለምን ልብህ የሚልን አትከተልም? ቢሆንማ ደስ ይለኝ ነበር፣ ግን ደግሞ አሁን ያንን ማድረግ አልችልም። ታዲያ እስከ መቼ ነው ከልብህና ከአእምሮ ጋር እየታገልክ የምትኖረው? አላውቅም፣ ግራ ገብቶኛል። ደግሞም ነገሮች እየተበላሹብኝ ነው። እንዴት ማስተካከል እንዳለብኝ ራሱ አላውቅም። ነገሮች በሙላ ግራ ገብተውኛል። አምነን አንዳንዴ ህይወት ውስጥ እንደምንፈልገው ሳይሆን እንደሚገባን ነው መኖር ያለብን። አሉ ደግሞ አንዳንድ ሰዎች የራሳቸው ያልሆነን ነገር ለማግኘት በግድ የሚታገሉ። ያው በእርግጥ አንተን አላውቅም፣ ግን ሲመስለኝ ለሰዎች ብለህ ነገሮችን እያደረግክ ነው ያለኸው። ይሄ ደግሞ ትክክል አይመስለኝም። በእርግጥ አዎ፣ ግን አሁን ላይ መመለስ የማልችላቸው ነገሮች ይበዛሉ። በቅርቡ ከማልፈልገው ሰው ልጅ ይኖረኛል። እናም ለማስተካከል ስሞክር እለት ተዕለት ሌላ ነገር ይጨመራል። ብቻውን ሁሉም ነገር ትቼ ቤተሰቤንና ራሴን መጠበቅ ይኖርብኛል። ምን አለ ያ ከንቱ የእሱ ባልሆነ ነገር ጊዜ መፍጀት እንደሌለበት ቢያውቅ። እሺ ቹኒያ፣ ተጨንቄ ያስጨነቅኩሽ መሰለኝ። በጣም ይቅርታ። አረ ችግር የለውም አታምነን። ያው ትንሽ ቀለል እንደሚል ተስፋ አድርጋለሁ። ይታደሉታል እንጂ አይታገሉትም። አቶ ምን መግባት ይችላል? አዎ ግቢ።
አንዳንድ መፈረማል ያለበት ወረቀቶች አሉ። እሺ ፈረማል። ቁጭ በይ። ግን እንደምጠይቅሽ ጥያቄ ነበር። ምን ነው ችግር አለ እንዴ? እኛ ጋር ካሉት ሰራተኞች እኔ ባልነበርኩበት ሰዓት ለየት ያለ ባህሪ የሚያሳይ ሰው አለ እንዴ? እኔ እንጃ ተዋምነን ማንንም አላየሁም። ግን ምናልባት እኔ ውጪ ወጥቼ በምበላበት ሰዓት አምልጦኝ ይሆናል። ቆይ አንቺ ከምግብ ጋር ያለሽ ጓደኝነት ግን በጣም የከበደ ነው። አዎ እኔ ትንሽ ከምግብ ጋር ያለኝ ትስስር ትንሽ ይለያል። ትንሽ ብቻ ቶኒክ። እኔ እንኳን ለመጀመሪያ ጊዜ ሳበያየውሽ እዚህ ብቻ ነው። አዎ ቅድም እየበላው ነበር። አሁን እኮ ወረቀቶቹን ሳመጣ አልመች ብሎኝ እዛው አስቀምጫለሁ። አይ ጥሩ እንደዛ ከሆነ ስለዚህ በመብላት ይቅር አትሰኝማ? ስራሽን በአግባቡ እስከሰራሽ ድረስ መብላትሽና አለመብላትሽ ከኔ ጋር የሚያገናኘው ነገር አይደለም። በሰዓትሽ ደረሰ መሰለኝ። ደግሞ ከቻልሽ እዚሁ እየበላሽ ብትከታተያቸው አሪፍ ነው። እሺ አለቃ በላለሁ። ማለቴ እየበላው ቢሆን አንዳንድ ነገር እየጠጣሁ እከታተላቸዋለሁ። እሺ ቶኒክ፣ ወረቀቶቹን ለቹን ያልክልሻለሁ። እሺ አቶ ሰለሞን ማውራት እንችላለን? ስለምን ጉዳይ? ያው ስለተፈጠረው ጉዳይ ነው። አሁን እኮ የተፈጠረው ነገር ተፈጥሯል። ማድረግ ያለብን ነገር ስለቀጣዩ ነው ማውራት ያለብን። እሱ ትክክል፣ ግን በአንተ ስህተት ምክንያት ነው። ቢሆንም እኮ ነገሮችን ይሆን ብዬ ወይም ማወቅ ያደረኩት ነገር አይደለም። በአጋጣሚ የተፈጠረ ጉዳይ። ቆይ ቹኒያ ነገሮችን አጣርታ ባይሆን ኖሮ ስንት ሰዎች ከስራ ገበታቸው እንደምታፈናቀል ታውቅ ነበር? በተለይ እኔ እስካሁን የለፋሁበትን ታሳጣኝ ነበር። ማለቴ ለዚህ ድርጅት ጊዜያችንና ጉልበታችንን አፍሰናል። ማለት ድርጅቱ እኮ ያቶ አምነን መሰለኝ። ወይስ ያው ይሄ ድርጅት የለም ማለት እኛም የለንም ማለት ነው? ከሆነ ጥሩ፣ በቃ እሺ፣ ቢሮ እንገናኝ። በአንተ ምክንያት እቅዶች ሁሉም ከንቱ ቀርቶ ነበር። አይ ሰለሞን፣ አምነን። አቤት ቹኒያ። ቅድም እያወራን ሰለሞን ሲመጣ ያቋረጥከው ነገር አሁን የነገርከን ነገር ነው እንዴ? አይደለም። ታዲያ ምንድን ነው? ስጦታ? አዎ፣ በባለፈው ፕሮግራም የሆነ ነገር ልኮልኝ ነበር። ምንድን ነው? በስጦታ ዕቃ ተጠቅልሎ እጅ። አዎ፣ የተቆረጠ እጅ። በፈጣሪ! ቆይ ማን ነው እሱ? የእሱ ማንነት ግራ ቢያጋባኝ እኮ ነው እያወራሁሽ ያለሁት። ስለዚህ እዚህ ድርጅት ውስጥ ወሬ የሚያቃብል ሰው ካለ አንተ ቤት ደግሞ ስጦታ ተጠቅልለው ከተላከልን፣ ግምትሽ ልክ ነው። የኔ ግምትም ያ ነው። ስለዚህ ቆይ ማንን ጠረጠርክ? ማንንም። ለምን? ማለቴ ለወሬ ቅርብ የሆነን ሰው መለየት አይቻልም? እንዴት? አሁኑኑ አንድ መረጃ ይዤ እመጣለሁ። ሜርሲ
ሆነሽ ነው? ማለት ምን እያየሽ ነው? አረ ምንም አለ አይደል። አንዳንዴ እንደዚህ ቤቱን መጎብኘት ያስደስተኛል። ነው እንዴ? አዎ። እኔ የምልሽ ቤሌን፣ በህይወትሽ ደስተኛ ነሽ? ማለት ያው ሴት ልጅ ስትሆኚ ብዙ ነገር እያጋጠመሽ ነው የምትኖሪው። ያንን እንዴት እየተቋቋምሽው ነው? ያው ብዙ ፈተና ሲኖር ብዙ ስኬት ይኖራል። ያንን በማሰብ እየኖርን ነው። ይሁን። አንቺ ስኬታማ የምትሆኚ ልጅ ነሽ፣ ታስታውቂያለሽ። አመሰግናለሁ። እኔ የምልሽ አምናን መጣ እንዴ? ሜርሲ አልመጣም። ማለት የፈለግሽው ነገር ወይ የሰማሽው ነገር አለ እንዴ? አዎ። ቤሌን፣ ምንድን ነው የሞተ ሰው አለ? ማለቴ ምንድን ነው እሱ? ዛህራ ምን የሆነችው ነገር አለ እንዴ? አረ የለም። እናት ሶኒያ ጋር ሄዳለች እና ፍቃድ ንገሪልኝ ስላለችኝ ነው። ማለት ኪችናውን አላየዋትም እንዴ? እሱ አይደለችም እንዴ ገባቸው? አረ በጭራሽ። ማለት እና ዛራ እኮ ከወጣች አንድ ሰዓት አልፎታል። ሌላ እንደምን አለ? አሁን የምልክልህን ስልክ ከማን ጋር እንዳወራ አጣርታ ትነግረኛለህ። እሺ አሁን እልክልሃለሁ። ሜሌክ፣ ከአንተ ውጭ የሰው ውድቀት የሚያስደስተው ሰው የለም። ብቻ ጠብቀኝ፣ እደርስበታለሁ።